የመሃል ከተማ መዳረሻ በሆነችው በለቡ መብራት በማራኪ ኮሪደር ልማት ደምቆ በሚገኘው በዲኤምሲ ሪል ስቴት ውብ መንደራችን ላይ ለዲኤምሲ ሪል ስቴት የመጨረሻ የሆነውን ብሎክ እነሆ እያለ ከባለ 1 መኝታ እስከ ባለ 3 መኝታ ቤቶችን ቀድመው ለሚመጡ ለ20 ደንበኞች ብቻ በ30% ልዩ ቅናሽ ከ8% ቅድመ ክፍያ ጀምሮ ከ60% የባንክ ብድር አማራጭ ጋር እንዲሁም በዝቅተኛ የወለል አማራጭ ለተከታታይ 15 ቀናት ብቻ እየሸጥን እንገኛለን። ፈጥኖ ይመዝገቡና ከነዚህ ውስን ሰዎች አንዱ ይሁኑ። ለመመዝገብ በ0902888831 ላይ ይደውሉ። ዲኤምሲ ሪል ስቴት። ለረስተልን ክቡራን ተመልካቾቻችን ሲሳይ አጌና ከሉዓላዊ ሚዲያ አርብ ግንቦት 8 2017 ዓመተ ምህረት እኛኮ ለሰላም ዝግጁ ነን የሚለውን ነገር ለማሳየት አፍሪካ ህብረት አቤቱታ መጻፋቸው ምናልባትም በመሃል ትንኮሳ አድርገው ግጭት ቢጀመር እኛማ ፓነሉ ይሰብሰብና በጉዳዩ ላይ ወስን ባልንበት ሰዓት መንግስት ወረራ ጀመረብን ለማለት መደፋፈራቸው እንዲህ ነገሮች ይጠበቃሉ። በሌላም በኩል ደግሞ የእያስፈራራን እንኖራለን ኢትዮጵያ ብሔራዊ ምርጫ ቦርድ ማለት ኢትዮጵያ መንግስት እንድንሰረዝ አይፈቅድም ብሎ አስበው ሲሰረዙ አይናቸውን ገልጠው ሊሆን ይችላል። ወደዚህ ወደ አዲስ አበባ ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ 3 ሊቃነ ጳጳሳት በትናንትናው ዕለት አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ በተለያየ መንገድ ወደ ሀገር እንዳይገቡ ተደርገው የቆዩ አባቶች ናቸው። ወደ ሀገር ቤት እንዲገቡ ተፈቅዶ በሲኖዶሱ ግብገብ ስብሰባ ላይ ተገኝተዋል። ይህ ትልቅ እርምጃ ነው። ለምን እዚህ ደረጃ ላይ ተደረሰ? ለምን እንዳይገቡ ተከለከሉ? ምን ስለተፈጠረ ነው የሚለውን በመንግስት በኩል ያሉ ክፍተቶችና ድክመቶችም ካሉ በእነሱ በኩል ያሉ ችግሮችንም ካሉ ቆም ብሎ መመርመርና ማየት መገምገም በጣም ያስፈልጋል። አሁንም በተወሰነ ደረጃ የሚተኩሱና ያኮረፉ ኃይሎችን ለመድፈር መቸገርን የሚያሳይ ነገር ነው መሰለኝ። ከሰፊው መግለጫቸው ላይ ፓትርያርክ ብፁዕ አቡነ ማትያስ ያቀረቡትን እንመልከት። በዛሬው ፕሮግራማችን በእነዚህና በሌሎች ወቅታዊ ጉዳዮች ላይ ትኩረት አድርገናል። አሁን ወደ ዕለቱ ዜናም እናመራለን። በኢትዮጵያ ብሔራዊ ምርጫ ቦርድ በይፋ የተሰረዘው ህዝባዊ ወያኔ ሓርነት ትግራይ ለአፍሪካ ህብረት አቤቱታም አቀረበ። የፕሪቶሪያው ስምምነት የሚመለከታቸው አካላት የሚሳተፉበት መድረክ በአስቸኳይ እንዲጠራ የጠየቀ ሲሆን የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ተግባራዊ እንዳያደርግ ይከላከል ዘንድም ህብረቱ ግፊት ያድርግ ሲል ጥሪ አቅርበዋል። በዶክተር ደብረጽዮን ገብረ ሚካኤል የሚመራው ህዝባዊ ወያኔ ሓርነት ትግራይ ህወሓት ትናንት ሐሙስ እንደ አውሮፓውያን አቆጣጠር ግንቦት 15 2025 በዶክተር ደብረጽዮን ፊርማ ለአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ የሱፍ በጻፈው ደብዳቤ የፕሪቶሪያው ስምምነት እየተጣሰ ስለሆነ ህብረቱ እንዲንቀሳቀስ ጥሪ አቅርቧል። የህወሓትን ህጋዊነት በመሰረዝ ወይም በማሳጣት በፕሪቶሪያው የሰላም ስምምነት ላይ መሰረታዊ ጥሰት ተፈጽሟል በማለት ለህብረቱ ኮሚሽን የተጻፈው ደብዳቤ የምርጫ ቦርድ ውሳኔ ሰላሙን አደጋ ላይ የሚጥልና አንዱ ወገን ለሌላው የሰጠውን እውቅና ጥያቄ ውስጥ የሚያስገባ እርምጃ ነው በማለት ጉዳዩ አሳሳቢ መሆኑን አስገንዝቧል። የፌዴራሉ መንግስት ፖለቲካዊ ጉዳዮችን ወደ አስተዳደር ጉዳይ በመምራት ቦርዱ ለሰጠው ውሳኔ ምክንያት መሆኑን በመግለጽም እርምጃው የፕሪቶሪያውን ስምምነት አንቀጽ 3 እና 10 አንዱ ለሌላው የሚሰጠውን እውቅና የሚጻረርና በዚህም የሰላም ስምምነቱን የሚጥስ ነው ብለዋል። በዚህ ሳምንት ህልውናውን ያጣው ህወሓት በሁለቱ ገጽ መግለጫ ባቀረበው ባለ 3 ነጥብ ጥያቄ በኢትዮጵያ መንግስትና በህወሓት መካከል በህወሓት ህጋዊነት ዙሪያ ያለው አለመግባባት የአፍሪካ ህብረት ከፍተኛ ልዑክ ወይንም ሃይ ሌቭል ፓነል በአስቸኳይ ተሰብስበው እንዲሸመግል እንዲሁም የህብረቱ የሰላምና የጸጥታ ምክር ቤት ጉዳዩን በአጀንዳነት እንዲወያይበት ጠይቋል። የህብረቱ ከፍተኛ ፓነል በጉዳዩ ላይ አቋሙን እስኪገልጽ ድረስ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ተግባራዊ እንዳይሆን ያግደው ዘንድ ህብረቱ በኢትዮጵያ መንግስት ላይ ግፊት እንዲያደርግም ጥሪ አቅርበዋል።
ይህ በእንዲህ እንዳለም በዶክተር ደብረጽዮን የሚመራው ህወሓት ምክትል ሊቀመንበር አቶ አማኑኤል አሰፋ ለቢቢሲ በሰጡት መግለጫ የኢትዮጵያ ብሔራዊ ምርጫ ቦርድ ኃላፊዎች የፕሪቶሪያውን ስምምነት ስላልተቀበሉ በእጃቸው ያለውን የህግ መሳሪያ በመጠቀም የፕሪቶሪያውን የሰላም ስምምነት በሚጎዳ መልኩ ሲንቀሳቀሱ ቆይተዋል በማለት ወንጅለዋል። የፕሪቶሪያ ስምምነት የተፈረመው የምርጫ ቦርድ ሰርቲፊኬት ከመሰጠቱ በፊት ስለሆነ መሰረዙ በመንግስትና በህወሓት መካከል ባለው ግንኙነት ላይ የሚያመጣው ምንም ነገር እንደማይኖር የገለጹት አቶ አማኑኤል አሰፋ የፕሪቶሪያው ስምምነት ምላሽ እንዲያገኝ እንሰራለን ብለዋል። የኢትዮጵያ መንግስት የምርጫ ቦርድን ውሳኔ በመከተል ፕሪቶሪያን የሚነካ ከሆነ ግን አደገኛ ይሆናል ሲሉ አስተያየታቸውን ሰጥተዋል። በፋኖ መሪዎች መካከል የቀጠለ የውስጥ ሽኩቻ እየተባባሰ በመምጣቱ አንዳንድ አመራሮችን ከኃላፊነት ለማንሳት እንቅስቃሴ መጀመሩም ተሰምቷል። በአንድ ወገን ጎጃም ባሉት በነዘመነ ካሴ የበላይነት የሚንቀሳቀሰውና በቅርቡ መሪ ለመምረጥ ተቀምጦ ያልተሳካለት ቡድን የጋራ አመራር መፍጠሩን መግለጹ ይታወሳል። በሌላም በኩል ሸዋ በሚገኘው እስክንድር ነጋ የሚመራው ኃይል በውስጡ ከፍተኛ ውዝግብ በመፈጠሩ እስክንድርን ከኃላፊነት ለማንሳት በመንቀሳቀስ ላይ መሆናቸው ተመልክቷል። ከጎጃም ተንቀሳቅሶ ከእስክንድር ቡድን ጋር የተቀላቀለው ማስረሻ ሰጤ እንዲሁም የጎንደሩ ጌታ አስራደ፣ የወሎ ኮሎኔል ፋንታው ሞሃባና የሸዋው መከታው በትብብር እስክንድርን ከስልጣን ለማንሳት እንቅስቃሴ መጀመራቸውን የሚገልጹት የመረጃ ምንጮች የልዩነት ነጥቦቻቸው በዋናነት ችግሩን በንግግር በመፍታት እንዲሁም ከኤርትራ ጋር ካለ ግንኙነት ጋር የተያያዘ መሆኑም ተሰምቷል። ከዚህ በኋላ ኤርትራ ተሻግረን ልንታገል አይገባም፣ የአማራ ህዝብ ጥያቄ በሰላም ምላሽ ማግኘት የሚችልበትን አስተማማኝ ሁኔታ መፍጠር ከተቻለም ህዝቡ ለምን እየተጎሳቆለ ይቀጥላል የሚሉ ወገኖች ድምፃቸውን እያስተባበሩ ድጋፋቸውም እየጨመረ መምጣቱ ተሰምቷል። ወደ ኤርትራ ሳንሻገር በሀገራችን መሬት ሆነን ትግላችንን እንቀጥልን፣ በሰላም እውነተኛ ምላሽ ከተገኘም የሰላሙን መንገድ እንሞክረው የሚሉት እስክንድርን ከኃላፊነት ለማንሳት የገጠማቸው የገንዘብ ችግር እንደሆነም ተመልክቷል። ከውጭ የሚላከው የገንዘብ ድጋፍ በእስክንድር በኩል የሚያልፍ በመሆኑ ይህንን ላለማጣት ከውሳኔ ተቆጥበው መቆየታቸውን የሉዓላዊ መረጃ ምንጮች ገልጸዋል። አሁን ግን እስክንድርን ከኃላፊነት ለማንሳት የጋራ መግባባት ላይ መደረሱንም መረዳት ተችሏል። ይህ በእንዲህ እንዳለም የጋራ ግንባርና የጋራ መሪ ለመፍጠር የተንቀሳቀሰውና ጀነራል ተፈራ ማሞን የጨመረው ኃይል በመጨረሻም ባለመግባባት መሪ ሳይፈጥር የቡድን አመራር ሰይሞ መበተኑ ይታወሳል። መሪነቱ በዘመነ ካሴና በጀነራል ተፈራ መካከል በመሆኑ የጎጃም ፋኖች ዘመነ ካሴን ሲመርጡ፣ ሸዋ ወሎና ጎንደር ጀነራል ተፈራን በመምረጣቸው ልዩነቱን ማስታረቅ ባለመቻሉና የጎጃም ፋኖች የብዙሃኑን ድምፅ ባለመቀበላቸው ስብሰባው የመበተን አደጋ ቢያጋጥመውም ደጋፊውን ተስፋ ላለማስቆረጥ የጋራ አመራር የመሰየም አማራጭ መወሰዱን መረዳት ተችሏል። ይህ የጋራ አመራር ከሚዲያ መግለጫ በኋላ በሕይወት የሌለ እንደሆነ የሚገልጹት የመረጃ ምንጮች አሁን ደግሞ በጎጃም ፋኖ መካከል በግልጽ በሁለት የመከፈል አደጋ ማጋጠሙን አመልክተዋል። የተለያዩ የልዩነት ነጥቦች ቢኖሩም አንደኛው የልዩነት ነጥብ ወደ ኤርትራ መሻገርና ከኤርትራ ጋር መስራት የሚለው እንደሆነም መረዳት ተችሏል። በስራ ገበታቸው ላይ በማይገኙ እንዲሁም በጤና ተቋማትና ከጤና ተቋማት ውጭ ሆነው ሁከትና ብጥብጥ በሚፈጥሩ አካላት ላይ ሕጋዊ እርምጃ ወስዳለሁ ሲል የጤና ሚኒስቴር አሳሰበ። የኢትዮጵያ ጤና ሚኒስቴር የጤና ባለሙያዎችን ጥያቄ በተመለከተ ትናንት ባወጣው መግለጫ በጥቂት የማስተማሪያ የጤና ኮሌጆች ወይም ተቋማት በመደበኛ የስራ ገበታቸው ላይ ያልተገኙ የተወሰኑ ባለሙያዎች እንዳሉ መረጃ ደርሰውናል ብሏል። ከነዚህ የጤና ባለሙያዎች መካከል ብዙዎቹ በሐሰተኛ መረጃ የተናበዱ፣ ጥቂቶቹ ደግሞ ጥፋትን ዓላማቸው ያደረጉ ናቸው ያለው የኢትዮጵያ የጤና ሚኒስቴር ከሕግ አኳያም የጤና ሙያም የሥራ ማቆም አድማ ከማይደረግባቸው የሥራ ዘርፎች መካከል አንዱ መሆኑ በግልጽ ተደንግጓል። የጤና ባለሙያዎች ጥያቄ እንኳ ቢኖራቸው በሥራ ገበታቸው ተገኝተው መደበኛ ሥራቸውን እያከናወኑ ጉዳያቸውን ለሚመለከተው አካል ማቅረብ ይጠበቅባቸዋል ብለዋል። ሥራ ያቋረጡ የጤና ባለሙያዎች ወደ ሥራቸው እንዲመለሱ ጥሪ ማድረጉን ገልጾ የጤና ባለሙያዎቹን ዘላቂ ተጠቃሚነት ለማረጋገጥ በጥናት ላይ የተመሠረተ መፍትሔ ለመስጠት የጤና አገልግሎት አስተዳደርና ቁጥጥር አዋጅ 1362/2017 መጽደቁንም አስታውሷል። በጎ ሕሊና ያላቸው የጤና ባለሙያዎች ይህንን በመገንዘብ ስራቸውን በአግባቡ እንዲያከናውኑ ጥሪ እናቀርባለን በማለት በስራ ገበታቸው ባልተገኙትና በሁከት ተግባር ላይ በተሰማሩት ላይ ሕጋዊ እርምጃ እንደሚወስድም አሳስቧል። በመላ ሀገሪቱ የሚገኙ የጤና ተቋማት አገልግሎታቸውን ሳያስተጓጉሉ በመስጠት ላይ መሆናቸውንም የኢትዮጵያ ጤና ሚኒስቴር ትናንት ሐሙስ ግንቦት 7 2017 ባወጣው መግለጫ አስታውቋል። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን።
መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ። ክቡራን ተመልካቾቻችን የዛሬ 36 ዓመት ግንቦት 8 1981 ዓ.ም በኢትዮጵያ የመፈንቅለ መንግስት ሙከራ እየተካሄደበት ጊዜ እንደነበር ይታወሳል። በኮሎኔል መንግስቱ አገዛዝ ላይ ኢትዮጵያ ውስጥ አሉ የሚባሉ ከፍተኛ ሀገሪቱ የጦር ጀነራሎች የተሳተፉበት፣ በተለይም ዋና ዋና መሪዎቹ ግንባር ቀደም ተዋናይ የሆኑበት የጦር ኃይሎች ጠቅላይ ኤታማዦር ሹሙ ጀነራል ፋንታ በላይ፣ የአየር ኃይል አዛዡ ጀነራል አማሃም ደስታ እንዲሁም ቀደም ሲል ኢትዮጵያ አየር ኃይል አዛዥ የነበሩና በኋላ ምናልባትም ኮሎኔል መንግስቱ ስለጠረጠሯቸው ወደ ሚኒስትሪ ወደ ሲቪል አዘዋወራቸው የተባሉት ጀነራል ፋንታ በላይ፣ እነዚህ ጨምሮ በርካታ የሀገሪቱ የጦር ጀነራሎች የተሳተፉበት፣ በሰሜኑ ደግሞ በኤርትራ የነበሩት እነ ጀነራል ደምሴ ቡልቶ የመሳሰሉ ከፍተኛ የሀገሪቱ የጦር ጀነራሎች ሁሉ ተዋናይ የሆኑበት መፈንቅለ መንግስት ነበር የተሞከረው። ጀነራል ኮሎኔል መንግስቱ ኃይለማርያም በወቅቱ ምስራቅ ጀርመን ነበሩ። የዛን ጊዜ ጀርመን ምስራቅና ምዕራብ ነው። ከዛ ከመፈንቅለ መንግስቱ አንድ ዓመት በኋላ ነው ምናልባትም ሁለቱ ምስራቅና ምዕራብ ወደ አንድ መጥተው ወደ አንድ ሀገር ወደ ጀርመን እንደገና የተመለሱት። ያ መፈንቅለ መንግስት ዛሬ ላይ ሆኖ መለስ ብሎ ማስታወስ ያስፈልገው ሁልጊዜም አንድን ነገር ክስተቶችን መሰረት አድርጎ ምናልባት የቱ ጋር ነው የኢትዮጵያ ነገር የተዛባው ያኔ ይሄን ማድረግ ቢቻል ኖሮ የሚለውን ነገር ተወሰነ ደረጃም በምሁራን ደረጃም ውይይቶችን ለማድረግ በጣም ይጠቅማል። እንዲያን ነገር ላይ ትኩረት አድርገው ቢወያዩበት ተገቢ ይመስለኛል። በተለይም 81 መፈንቅለ መንግስት ኢትዮጵያ ውስጥ በርካታ የጦር ጀነራሎች በአንድ ጊዜ ኢትዮጵያ ያጣችበት ነው። መፈንቅለ መንግስቱ ተሳክቶ ቢሆን ኖሮ የቲፒኤልኤፍ እንቅስቃሴ መክታት ይቻል ነበር ወይ? ኢትዮጵያ ከዛ በኋላ የተጋፈጠችውን የዘር አገዛዝ ለማቆም እድል ነበሩ የሚለው በተገቢ መታየት መጠናት አለበት። አንዳንዶች ያው መፈንቅለ መንግስት ስለሆነ በተለያየ መንገድ ያው ወታደራዊ አምባገነን አገዛዝ ነው ተመልሶ ቢመጣው የተለየ ነገር አይሆንም የሚሉም አሉ። ኢትዮጵያ በኋላ ከተጋፈጠችው መከራ በተለይም በዘር ፖለቲካ ከተከፈለው ዋጋ አንጻር የአምባገነንነት ነገር ለኢትዮጵያን ራስ ምታት ነው ብዬ በግሌ አላምንም። ስለዚህ ያንን ነገር በተለይ የመጀመሪያ 27ቱን ዓመት በብዙ መልኩ ለማምተል ብዙ ነገሮችን ለማስተካከል ኢትዮጵያ ያላትን እድል ያበላሸ፣ ምናልባትም ሰዎች ወደ ሰፈር ወደ መንደር ሄደው ፖለቲካው የቆሸሸበት፣ በሀገር ጉዳይ ላይ ሰው በአንድነት ከመቆም ይልቅ በየሰፈሩ ለመኮልኮል የተገደደበት፣ እነዚህን አስጨናቂና አስቸጋሪ ሁኔታዎች ከመነሻው እንዳይመጡ ለማድረግም ያ ሁኔታ ቢሳካ ኖሮ ውጤት ይኖረው ነበር። ወይም በሌላም በኩል ደግሞ ራሳቸው መፈንቅለ መንግስት ያደረጉት ጀነራሎች ከዛ ድርጊት ታቅበው ሀገሪቱ ያለችበት ሁኔታ ግምት ውስጥ አስገብተው ከዛ ድርጊት ታቅበው ቢሆን ኖሮ የሚልም በብዙ መልኩ የሚያወያይ ነው። ግን ሀገሪቱ ውስጥ አሉ የሚባሉ በርካታ የጦር ጀነራሎች በዛ መፈንቅለ መንግስት ህይወታቸውን አጥተዋል። ትልልቅ የሀገሪቱ አዛዦች ናቸው። ቺፍ ኦፍ ስታፍ ወይም ጠቅላይ ኤታማዦር ሹሙ ጀነራል መርዕድ ንጉሴም፣ የኢትዮጵያ አየር ኃይል አዛዥ ጀነራል አማሃ ደስታ፣ እንዲሁም ኮሎኔል መንግስቱ ስለጠረጠሯቸው ከአየር ኃይል አዛዥነት አነሷቸውና ወደ ኢንዱስትሪ ሚኒስትርነት ወሰዷቸው የተባሉት ጀነራል ፋንታ በላይ፣ እነዚህ ሁሉ በሰሜኑ በኤርትራ ደግሞ እነ ጀነራል ደምሴ ቡልቶ ሁሉ ዋጋ ህይወታቸውን የከፈሉበት፣ ከዛም ውጭ ደግሞ በመፈንቅለ መንግስቱ ተሳትፏቸዋል በሚል በቁጥጥር ስር ውለው የነበሩት የኢትዮጵያ የምድር ጦር ዋና አዛዥ ሜጀር ጀነራል ኃይሉ ገብረ ሚካኤልን ጨምሮ ከ14 በላይ የጦር ጀነራሎች ከአንድ ዓመት በላይ ጉዳያቸው ፍርድ ቤት ሲታይ ከቆየ በኋላ ፍርድ ቤቱ ጉዳዩን ወደ ዕድሜ ልክና ከዛ ባነሰ ሁኔታ ውስጥ እንደወሰነ በተለያየ መንገድ ተገልጿል። ግን በኮሎኔል መንግስቱ ውሳኔ ሁሉም ነው የሚሉት፣ ሁሉም በተለያየ መንገድ የሚወጡ መረጃዎች የጦር ፍርድ ቤቱ የወሰነው ውሳኔ ሽረው ኮሎኔል መንግስቱ በራሳቸው ትዕዛዝ የጦር አዛዦቹ ላይ እርምጃ ወስደዋል። በዚህም የተነሳ እንግዲህ ኢትዮጵያ በአንድ ጊዜ በርካታ የጦር ጀነራሎቿን ለሀገራቸው ትልቅ አስተዋጽኦ ትልቅ ሚና የነበራቸውን ሁሉ በአንድ ያጣችበት፣ ከዛ በኋላ ደግሞ 2 ዓመት ብቻ ነው ኢትዮጵያ የቀጠለችው። ማለትም የኮሎኔል መንግስቱ ኃይለማርያም አገዛዝ የቀጠለው። ከዛ በኋላ ያው የቲፒኤልኤፍ ኃይሎች ወደ ኢትዮጵያ ፖለቲካ ስልጣን መጡ። ያው ኢትዮጵያ ቤተ ሙከራ ሆና ሀገር በመዋጮ እንደሚመሰረት
ሀገር ደስ ያለ ቀን የራስን ጎጆ ለመውጣት በደባልነት የምንኖርበት ሁኔታ ኢትዮጵያ ውስጥ ተፈጥሮ የዘር አገዛዝ ሰፍኖ ዛሬ ጭምር ተንከባሎ ኢትዮጵያ ላይ እየከፈለች ላለችው ዋጋ የተዳረግነው ያ መፈንቅለ መንግስት በመክሸፉ ወይ ደግሞ በመደረጉ ነው። ሁለቱም ሊያነጋግር ይችላል። ምናልባትም መፈንቅለ መንግስቱ ተደርጎ ባይሆን ኖሮ ኢትዮጵያ በሙሉ አቅም ያን ነገር መከላከል አትችልም። በሌላም በኩል መፈንቅለ መንግስቱ ባይደረግና መፈንቅለ መንግስቱ ተደርጎ የኮሎኔል መንግስቱ አገዛዝ ተወግዶ ነገሮችን በተወሰነ ደረጃ በሰላም ለመጨረስ የነበሩ ጥረቶችም እንደነበሩ ጀነራሎቹ አካባቢ ይሰማ ነበር። ቢያንስ ሙሉ በሙሉ ስርዓቱ ተወግዶ ቲፒኤልኤፍ የሚፈልገው ስርዓት ከሚመጣ ይልቅ የተወሰነ ስልጣን ያለው መንግስት ተዋናይ የሚሆንበት ስርዓት ቢኖር ኖሮ ኢትዮጵያ ውስጥ የዘር ፖለቲካውን እንዳለ ኢትዮጵያ ውስጥ አምጥተው ለመጫን ያላቸው ድል ዝግ ጠባብ፣ ዛሬም ጠቀምን የሚሉትን ትግራይ ህዝብ የሚከፍለውን ዋጋ እንዳይኖር ሁሉ በተወሰነ ደረጃ አስተዋጽኦ ሊያደርግ ይችል ነበር። መወያየት ያስፈልጋል። ነገን አረማረም ነገን ትላንት ማስተካከል አይቻልም። ነገን ለማረም ግን ትላንት ላይ ያሉ ጉድለቶችና ክፍተቶችን ማየት በብዙ መልኩ ያገዛል። ትላንት ግንቦት 7 ነበር። ግንቦት በብዙ መልኩ ኢትዮጵያ ውስጥ ትልልቅ ክስተቶች የሚፈጸሙበት ወቅት ነው። ግንቦት 7 ደግሞ ብዙ ኢትዮጵያን የሚያስታውሱት ኢትዮጵያን የለውጥ ተስፋ የዲሞክራሲ ተስፋ ያዩበት ትላንትን በተወሰነ ደረጃ አንስተነዋል። ግን ግንቦት 7 1997 ነበር። 20 ዓመት አስቆጠረ። ያ የምርጫ ሂደት ቲፒኤልኤፎች በተለይም አቶ መለስ ትልቅ እርምጃ ወስደው ነበር። ኢትዮጵያ የማታውቀውን የምርጫ ሂደት አስጀምረው ነበር። ግን ያው ወንበራቸው ሲነቃነቅ ጉዳዩን በደም አጨቀዩት። ያን ላይ መስመር ይዞ ነገር ቢሆን ኖሮ ኢትዮጵያ ዛሬ ሌላ ሁኔታ ውስጥ ነበረች። ላለፉት 6-7 ዓመታት በዚህ ቀውስ በዚህ ሰዓት መሃል የተሰሩ ስራዎችን አስቀድሞ መጀመር አስቀድሞ ብዙ ነገሮችን ማድረግ የሚቻልበት እድል ይኖር ነበር። ግንቦት በአብዛኛው ኢትዮጵያ ውስጥ ትልልቅ ክስተት ያው ራሱ ግንቦት 20 የቲፒኤልኤፍ አገዛዝ ወደ ኢትዮጵያ ፖለቲካ ስልጣን የመጣውም ግንቦት 20 ነው። ራሳቸው ኮሎኔል መንግስቱም ሀገር ለቀው የወጡትም ግንቦት 13 ነው። እንዲያል በርካታ መንዘረዝራቸው ነገሮች አሉ። በነገራችን ላይ ግንቦት 20 ከ1983 ወዲህ ለመጀመሪያ ጊዜ በዚህ ዓመት ነው የማይከበረው። ባለፈው ዓመት በወጣው አዋጅ መሰረት ግንቦት 20 ከኢትዮጵያ በዓላት ዝርዝር ውስጥ ወጥቷል። ስለዚህ ግንቦት 20 በዚህ ዓመት በዓል አይደለም ማለት ነው። ምናልባት ግንቦት 20 በዓል መሆን አለበት ብሎ ከዚህ በኋላ የሚቆጭም ያለ አይመስለኝም። ዘራፊ ቀማኛ የትግራይ ልጆችን ህይወት የአካል መስዋዕትነት ለራሱ ሌብነት ለራሱ ስልጣን ሲል በሀገር ላይ በህዝብ ላይ ምን እንዳደረገም ዛሬ ይበልጥ ትግራይ ውስጥም እየተገለጸ ስለመጣ በዚህ ረገድ የሚቆጭ የሚያዝን ፍራሽ የሚያወርድ እንደሌለ በእርግጠኝነት መናገር ይቻላል። እርግጥ ነው ዘራፊዎቹ ቀማኞቹ ኢትዮጵያን መከራ ውስጥ ያቆዩ ዛሬም ከመከራ እንዳትወጣ ደፋ ቀና የሚሉ ወገኖች ሊያዝኑ ሊቆጩ ይችላሉ። ኢትዮጵያውያን ሁሌም የጋራ አፄ ኃይለ ሥላሴ ዘውድ የደፉበትን ጥቅምት 23 ነበር ኢትዮጵያን የሚያከብሩት። የኮሎኔል መንግስቱ መንግስት ንጉሱን ከስልጣን ያወረደበትን መስከረም 2 ነበር የሚያከብረው። ህወሓት ደግሞ የደርግን መንግስት ከስልጣን ያወረደበትን ግንቦት 20 ነበር የሚያከብረው። ስለዚህ ሁሉም የኢትዮጵያን አይደሉም፣ ወደ ስልጣን የተፈራረቁት ገዢዎች ጉዳይ ናቸው። ስለዚህ የኢትዮጵያን ሁሉ የጋራ የሆነ አድዋ አለ። ምናልባትም ብዙ ሀገራት የነጻነት ቀናቸውን ብሔራዊ በዓላቸው ነው፣ አሜሪካንን ጨምሮ ጁላይ 4 አሜሪካ የነጻነት ቀን ከእንግሊዞች ነጻ ያወጡበት ለአንዳንዶች ተረትም ምንም የሚመስል ነገር ማለት ነው። ሁሌ በክብር ያከብሩታል። እንደውም አሜሪካኖቹ ብዙ በዓሎቻቸውን ቀኑን አይጠብቁም፣ ለሰው ለረፍት እንዲመቸው በሚል ሁልጊዜም በዓላቱን ወደ መጨረሻው ሰኞ ወስዱታል። ማለትም የወሩ የመጨረሻው ሰኞ እንዲየተባለ በዓላት ይከበራሉ። በዕለቱ ማለት ሰው ቅዳሜም እሑድም ከዛም ሰኞን እንዲያርፍ ግን ጁላይ 4ን ወይ ደግሞ የሐምሌን 4ኛ ቀን በተመለከተ ግን ያ ቀን አያዛቡትም። በጣም በከፍተኛ ደረጃ የሚያከብሩት ነው። ኢትዮጵያ ደግሞ ያው በቀኝ ባትገዛም ቅኝ ገዢዎችን ደግሞ አሸንፋ አንበርክካ
ኢትዮጵያ ራሷን ብቻ ሳይሆን አፍሪካም ሌሎች በቅኝ ግዛት ውስጥ ለነበሩ ሀገራት አርአያነት ያሳየችበት ቀን ደግሞ ስላለ ምናልባትም ከኢትዮጵያም አልፎ መላው በቅኝ ግዛት ስር ለነበሩ ሁሉ የሚከበር አድርጎ ኢትዮጵያን ብሔራዊ በዓል ምናልባትም በጣም ለየት ባለ ሁኔታ የካቲት 23 ማድረግ አድዋን በዛ መልክ ምናልባትም ከዚህ ጋር ይከበራል። በዓላችን ነው ሁሌም። ግን ከጊዜ ወደ ጊዜ ደግሞ እየተሻሻለ መጥቷል። መረበሽ የሚፈልጉ ሰዎች ረብሻው ቀረበን ብለው የሚቆጩ እንዳሉ አውቃለሁ። ግን አድዋ በማናቸው መመዘኛ ገዝፎ በትውልዱ ህፃናት ልብ ውስጥ ሁሉ መግባት የሚችልበት ሁኔታ ከአድዋ ሙዚየም ጋር ተያይዞ የበለጠ ጎልቶ ወጥቷል። ይህን ትልቅ በዓል ደግሞ በዋናነት ደግሞ የኢትዮጵያ ሀገር መከላከያ ሰራዊት በዓል እሱ በዋናነት ኃላፊነቱ እንዲወስድ በመደረጉ ደግሞ የበለጠ ድምቀቱን ጨምሯል። አንዳንድ ቀደም ሲል ከረብሻ ከምናምን ጋር ተያይዞ በጥንቃቄ የተወሰዱ አንዳንድ እርምጃዎች አሉ። እሱን ማስተካከል ነው። ያመረበሽ የሚፈልጉ ሰዎች ረብሻ ከቀረ በዓል የተከበረ የማይመስላቸው ሊኖሩ ይችላሉ። ነገር ግን የማይረብሹ ደግሞ በዓሉን ሰብሰብ ብለው ማክበር የሚፈልጉ ሰዎች አሉ። ለነሱም ከዚህ በኋላ ብዙ ኢትዮጵያ ውስጥ የጸጥታ ችግር ስለሌለ አጼ ምኒልክ አደባባይም ይሁን በተለያየ ቦታዎችም በዓላቸውን በዓል በዛ መልክም ኢትዮጵያ መንግስት በመንግስት ደረጃ የኢትዮጵያ ሀገር መከላከያ ሰራዊት የሚያከብርበት ሁኔታ አለ። ከዛ ውጭ ደግሞ አድዋ አደባባይ አድዋ ምኒልክ አደባባይ አጼ ምኒልክ ሐውልት ጋርም ደግሞ ሌሎች ሰብሰብ ብለው እንዲያከብሩ እሱን እያመቻቹ በዓሉ እንደውም ከዛም በላይ በተለየ ሁኔታ በማድረግ የኢትዮጵያን ብሔራዊ በዓል ብዙ በዓላች አሉ። ከሁሉም በላይ አድዋን አግዝፎ በዛ መልክ መቀጠሉ ምናልባትም ወደ አፍሪካ ለመውሰድ የሚያለውን እድል ያሰፋል ብዬ አምናለሁ። ብዙ ነገሮች የኢትዮጵያ የሆኑ በተወሰነ ደረጃ እንዲኮስሱ ወይ ደግሞ እንዲሸፈኑ በፖለቲካ ፍላጎት በፖለቲካ የውስጥ ችግር የውስጥ ጉዳይ ወደ አህጉራዊም ሆነ ዓለም አቀፋዊ ጉዳይ ከመውሰድ ይልቅ ውስጥ የሚያም ነገር ቢኖር እንኳን እዛ ውስጥ ያሉት ሰዎች በአህጉርም የሆነ በዓለም አቀፍ ደረጃ ሚና ካላቸው የእነሱን ሚና ለማኮሰስ ለመቀነስ የሚደረጉ ነገሮች ተገቢ አልነበሩም። በዚህ ረገድ አፍሪካ ህብረት ግዙፍ ዘመናዊ ህንፃ በቻይና መንግስት በተገነባለት ወቅት እዛ ላይ እነ kwame nkrumah ሐውልት ሲገነባ የአፄ ኃይለ ሥላሴ ዋናው ሁለቱን የካዛብላንካና የሞኖሮቪያ ቡድንን ወደ አንድ አምጥተው የአፍሪካ ህብረት መቀመጫ አዲስ አበባ እንዲሆን በማድረግ በተለይ በዛ ረገድ በወቅቱ የውጭ ጉዳይ ሚኒስትር የነበሩት አቶ ከተማ ይፍሩ ሁሉ የተጫወቱት ሚናው ብዙ ጊዜ ይጠቀሳልና አፄ ኃይለ ሥላሴ ሐውልት አልነበራቸውም አፍሪካ ህብረት አዳራሽ ግቢ ውስጥ። ያው ኢትዮጵያ አገዛዝ ካበቃ በኋላ የጠቅላይ ሚኒስትር አብይ መንግስት ከመጣ በኋላ ነው የአፍሪካ ህብረት አዳራሽ ውስጥ የአፄ ኃይለ ሥላሴ ሐውልት የቆመው እና በተለያየ መንገድ አፍሪካ ውስጥም ከዛም ባሻገር በኮሎኔል መንግስቱም ጊዜ ቢሆን እኮ አፍሪካ በነጋ ነፃነቷን ለማግኘት የምታደርገው ጥረት ውስጥ በአፄ ኃይለ ሥላሴ ጊዜ ኔልሰን ማንዴላን ወደ ኢትዮጵያ በማምጣት በኮሎኔል መንግስቱ ጊዜ ደግሞ የዚምባብዌ ነፃ በማውጣቱ እንቅስቃሴ ውስጥ የነበረ ሚና ብዙ ኢትዮጵያ ትልቅ ነገር የተጫወተችው። ስለዚህ አድዋን አህጉራዊ ለማድረግ ያለው እድል ብዙ ከተሰራበት ከባድም አይመስለኝም። ግን ይሄ ሌሎች እንትኖችን ከዛ አንጻር ማየቱ ነው። በአጋጣሚ ግንቦት 8 1981 የዛሬ 36 ዓመት በኢትዮጵያ የተፈጸሙ ሁኔታ ግምት ውስጥ ማስገባት እሱን ለመንደርደሪያ ይጠቀምኩት። በዋናነት ግን ህዝባዊ ወያኔ ሓርነት ትግራይ ነው እንግዲህ ኢትዮጵያን አሁንም አጀንዳችን። ምናልባትም ከዚህ ቡድን ጋር መላው ኢትዮጵያ ህዝብም የትግራይ ህዝብ በተለይም የሚፋታበት ትልቁ ምዕራፍ ላይ ያለን ይመስላል። ይህ ቡድን ከሁለቱ ዓመት ጦርነት በኋላ ፕሪቶሪያ ላይ በተደረገ የሰላም ስምምነት እልባት ወደ ሰላም መንገድ መጥቶ እልባት የሚያገኝበት ሁኔታ ተፈጥሮ በዛ ብዙ ጉዞዎችን መሄድ ተችሎ ግን የዛኑ ያህል ወጣ ገባ በሚል ከሆነ ጊዜ በኋላ ሊፈነዳ ነው እየተባለ በስጋት በምናምን ኢትዮጵያ የቀጠሉበት ሁኔታ ነው። አሁን በይፋ ተሰርዟል። የፓርቲ ተመልሶ ህጋዊ መሆን የሚችልበት እድል በፍጹም ያለ አይመስለኝም።
በፍጹም ብሎ በእርግጠኝነት ለመናገር የሚያስችለው ደግሞ መሰረዙ በህዝብ ላይ የሚያመጣው ነገር ባለመኖሩ፣ መሰረዙ ህዝብ ላይ የሚፈጥረው ቁጭት ባለመኖሩ፣ መሰረዙ ትግራይ ውስጥ ጭምር ከዳር እስከ ዳር ነው ብዬ ባልገልጽም ደስታ በመታየቱ፣ ይልቁንም ደግሞ ህወሓት የሚለው ስም ስልጣን ሊያወጡት ሰዎች በስልጣናቸው ሳቢያ ቆሽሸውታል። ግን ደግሞ ለነጻነት የታገሉ ሰዎች ደግሞ ለዛ ስም አሉ። ስለዚህ ያንን ስም በክብር ለነዛ ለታገሉት ህይወት ለከፈሉት እስከ ቤተ መንግስት ላደረሷቸው ለነሱ ማስታወሻ አድርጎ በክብር ማስቀመጥ እውነተኛ የፖለቲካ ትግል፣ እውነተኛ በራስ መተማመን ያለው የህዝብ ድጋፍ አለኝ ብሎ የሚያምን ኃይል የራሱን የፖለቲካ መስመር ጽፎ ፕሮግራም አዘጋጅቶ በነጻ የፖለቲካ እንቅስቃሴ ውስጥ መግባት ነው። ስለዚህ ይሄ ቡድን በኢትዮጵያ ብሔራዊ ምርጫ ቦርድ ተሰርዟል። ጥቅምት ማለት ጥር 2013 ተሰርዞ ነበር። ጥር 2013 አሸባሪ ተብሎ ነበር፣ እንደገና ተመልሶለታል። ስለዚህ አሁንም ሊመለስ የሚችልበት እድል አይመስለኝም። ያኔ ጦርነት አወጀ፣ በጦርነቱ ሳቢያ ተሰረዘ፣ አሸባሪ ተባለ፣ የሰላም ስምምነት ተፈጸመ። የሰላም ስምምነቱን ተከትሎ በሰላም ስምምነቱ መሰረት ወደ ህጋዊ መስመር መግባት የሚችልበት እድል ተፈጠረ። ያን የሰላሙን መንገድ በሰላም በህግ አግባብ ወደ ህጋዊ መስመሩ ለማስቀጠል ያለውን እድል አልፈቅድም አለ። እንግዲህ በይፋ በደብዳቤ ብዙ ጊዜ ማሳሰቢያ ተሰጠ፣ አሻፈረኝ ብሎ እስካሁን ቀጥሏል። ተሰረዘ አልተሰረዘ ትርጉም የለውም ነው መጨረሻ ላይ። በተለይም ግንቦት 1 2013 ግንቦት 1 2017 ባወጡት መግለጫ አሁን ግን ከተሰረዘ በኋላ ለአፍሪካ ህብረት ኮሚሽን ሊቀመንበር የጻፉት ደብዳቤ ሲታይ እነዚህ ሰዎች ምርጫ ቦርድ አይሰርዝም ብለው አምነው ነበር ወይንስ መሰረዙን ፈልገው በእነሱ ጥፋት ተሰረዘ የሚባለው ነገር በኋላ በግጭት ወቅት ተጠያቂ ወይ ደግሞ መንግስትን ድጋፍ ሊሰጡት ይችላሉ፣ የፕሪቶሪያውን ስምምነት ያፈራረሙ የታዘቡ እንዲሁም የአፍሪካ ህብረትም የኢትዮጵያ መንግስት የሚወስደውን እርምጃ ትክክል ነው ብሎ አቋም ሊያራምዱ ስለሚችሉ ያ ነገር ከመሆኑ በፊት እኛ እኮ በሰላም ጉዳያችንን ለመጨረስ እንፈልጋለን፣ ችግሩ የኢትዮጵያ ብሔራዊ ምርጫ ቦርድ ነው የሚለውን ነገር አስቀድሞ በዛ መልክ መግለጻቸው ለሰላም ዝግጆች ናቸው፣ ተገደው ከአቅም በላይ ሆኖባቸው ጦርነት ውስጥ ገቡ የሚል ነገር ለማስተላለፍ ሊሆን ይችላል። በሌላም በኩል ደግሞ መንግስት አይሰርዘንም በተአምር ያደርገውም ብለው ሲታበዩ ቆይተው ስለተነፈሱም ሊሆን ይችላል። እውነተኛው ምክንያት ሲውል ሲያድል የበለጠ እየጠራ ይመጣል። ነገር ግን የኢትዮጵያ ብሔራዊ ምርጫ ቦርድ በተመለከተ መፈረጅ በጣም ይወዳሉ ቲፒኤልኤፎች። አቶ አማኑኤል አሰፋም በዶክተር ደብረጽዮን የሚመራው ህወሓት ቡድን ምክትል ሊቀመንበር ምርጫ ቦርድ ውስጥ ያሉ ሰዎች የፕሪቶሪያው ስምምነትን ደስተኛ ስላልሆኑ እጃቸው ያለው መሳሪያ በመጠቀም ስምምነቱን እንዲፈርስ እየሰሩ ነው ያለው። አሁን ምርጫ ቦርድ ውስጥ ያሉ የቦርድ አባላት የቦርዱ ሰብሳቢ የፕሪቶሪያ ስምምነት ላይ ደስተኛ ይሁኑ ይከፉ እና አቶ አማኑኤል በምንድን ነው የገመገሙት? የፕሪቶሪያው ስምምነት ላይ ምን የሚያስከፋ ነገር አለ? ሰላም የሚፈልግ ሰው፣ መረጋጋት የሚፈልግ ሰው፣ ግጭት እንዲቆም የሚፈልግ ሰው የፕሪቶሪያ ስምምነት ላይ ቅሬታ የለውም። በተለያየ መንገድ ከፖለቲካ ቡድኖች ከምናምን ጋር እየያዙ ነገሮች አሉ። ፖለቲካ ቡድኖች ጋር የተያዙ የየራሳቸው ችግሮች የየራሳቸው ምክንያቶች ይኖራሉ። ግን በግለሰብ ደረጃ በማህበረሰብ ደረጃ የትኛውም ኢትዮጵያዊ በሰላም ስምምነት የጥይት ድምፅ ቆሞ ሰላም በመረጋገጡ
የሚከፋ ኢትዮጵያ ያለ ብዬ አላምንም። ስጋት ያላቸው ኢትዮጵያኖች ይኖራሉ፣ ግን ስጋቱን የሚቀርፍ ስምምነት ነው በተወሰነ ደረጃ። ይሄ ቡድን ስልጣን ላይ ቆይቶ ሲያጎሳቁለን ነበር። ከስልጣን ወርዶ መከራን የሆነብን ነገም መከራ እንደማይሆንብን ምን ዋስትና አለን የሚለውን በተወሰነ ደረጃ ስጋቱን የሚቀርፉ መሳሪያ ይፈታሉ የሚለው ነገር ነው። መሳሪያ ከመፍታቱ ጋር ተያይዞ ደግሞ ዲስአርማመንቱ ዲሞቢላይዜሽን የሚለውን ነገር ስለሚጨምር ዲሞቢላይዝ ለማድረግ ደግሞ ፈንድ ያስፈልጋል። ፈንዱ በወቅቱ ባለመገኘቱ በዚህ የተነሳ የተወሰነው ክላሻቸው ምናምን የተወሰኑ የቡድን መሳሪያም ምናልባትም ከባድ መሳሪያም አሉ የሚሉ ሰዎች አሉ። ይኖር አይኖር እሱ ኢትዮጵያ መንግስት ያውቀዋል። ቢኖርም በአሁኑ ሰዓት እኔ ብዙ ትርጉም አለው ብዬም አላምንም። ትርጉም አለው ብዬ አላምንም ማለት ጉዳት አመጣም ማለት አይደለም። መሰረታዊ የሚለውጠው ነገር የለም የሚል ነው። ምክንያቱም ያለፍንበትና ዛሬ ያለንበት ሁኔታ ስለሚታይ ስለምናውቀው ማለት ነው። ስለዚህ ይሄ ቡድን ተመልሶ ችግር ሊሆንብን ይችላል ወይ አንደኛው እንደመጥማጡ መጥፋት አለበት ብለው እንደዛ የሚያስቡ ሰዎች ይኖራሉ እንጂ ሰላም በመውረዱ እፎይታ በመገኘቱ የሚያዝን ሰው ሊኖር አይችልም ወይ ሌላ የጤና ችግር ከሌለበት በስተቀር። እና የፕሪቶሪያውን ስምምነት ደስተኛ ስላልሆኑ እጃቸው ያለው መሳሪያ የኢትዮጵያ ብሔራዊ ምርጫ ቦርድ አሁን የቲፒኤልኤፍ ሰዎች ምክንያቱም የምክንያት ነገር ነው ለማንሳት አስፈላጊ ነው። የኢትዮጵያ ብሔራዊ ምርጫ ቦርድ እነሱ ጭምር ተሳታፊ በሆኑበት በ1162/2011 በሙሉ ድምጽ በጸደቀው አዋጅ ላይ ህገ ወጥ የሆነ የፖለቲካ ፓርቲ ወይ ደግሞ በአመጽ ተግባር ላይ የተሰማራ የፖለቲካ ፓርቲ እንደሚሰረዝ ተደንግጓል። ቢኤም ያሶነጨፈ መሰረዙን መቼም ለምን ተሰረዝኩ ሊል አይችልም። ነገር ግን በዚህ መልክ የተሰረዘ የፖለቲካ ፓርቲ ተመልሶ ህጋዊ መሆን የሚችልበት እድል ደግሞ እዛው አዋጅ ላይ የለም። ስለዚህ ምርጫ ቦርድ ሰዎች ምን ማድረግ ይችሉ ነበር? አሁን ችግሩ ቲፒኤልኤፍ ህግ ስለማያውቅ ህግን ሌሎችን ለማጥቂያ መሳሪያ ስለሚጠቀምበት ኢትዮጵያ ውስጥ የነበሩ ምርጫ ቦርዶችን ስለሚያውቅ የፈለገውን ነገር መፈጸም ስለሚችል ጠቅላይ ሚኒስትሩ ደውለው ህወሓትን ህጋዊ አድርጉት ብለው እንደዛ መደረግ እንደሚችል አድርገው ወሰዱ። ምርጫ ቦርድ እዛ ውስጥ ምን እንደሚሰራ ምን እንዳደረጉ ምናምን የተለየ የምናውቀው ነገር የለም። በአደባባይ የወጡ መግለጫዎችን ነው እኮ የምናየው። ህግ ጠቅሰው ደንብ አንስተው ዘርዝረው አንችልም አሉ። ከዛ ማሻሻያ ተደረገ፣ ፍቃድ ተሰጠ። የድሮ ስያሜ ምንድነው በልዩ ሁኔታ መመዝገብ የሚል ነገር አንቀበልም። አዋጁ ሲሻሻል መጀመሪያ እዛ አዋጁ ላይ በልዩ ሁኔታ የሚባለው ነገር አንቀበልም ማለት የሚያስፈልገው ያኔ ነው። በልዩ ሁኔታ አዋጁ ከጸደቀ በኋላ በይፋ እዛ ላይ የተቀመጡ መስፈርቶችን አሟልቶ ማመልከቻ አቅርቦ ፈቃዱን አንብበው ፈርመው ከተቀበሉ በኋላ ሌላ ግርግር መፍጠር ምን ይጠቅማል? አንዳንዴ የዚህ ምንድነው በተወሰነ ደረጃ እነሱን ብቻ ችግር ነው ብዬ አላምንም። የዘር ፖለቲካ በጣም መጥፎ ነገር ነው፣ ቆሻሻ ነገር ነው፣ ከምክንያት ያወጣል። ሰላምን ለማረጋገጥ ዘላቂ ሁኔታዎችን ለማመቻቸት ሰርተፊኬቱ ይጠቅመናል ብለው ከወሰዱ በኋላ ጩኸት ፈርተው መልሰው ፍሬን ያዙ ይመስለኛል። የፖለቲካ ቡድን መሪ ሰው ምን ያስደስተዋል ዛሬን በምን ምን ባደርግለት ያጨበጭብልኛል ሳይሆን በዘላቂነት ህዝቡን ምን ቢደረግ ነው የሚጠቅመው? ዛሬ ላይ ገባው ይችላል፣ ዛሬ ጩኸት ሊበረክት ይችላል፣ ዛሬ ግርግር ሊፈጠር ይችላል። ግን ሰላሙን የሚያረጋግጥለት ዘላቂውን ሁኔታ የሚያበጅለት ነገር ምንድነው? ስለዚህ የፖለቲካ ኃይሎች መሪዎች
ወጀቡን እየተከተሉ አይደለም መሄድ ያለባቸው። ህዝብ እንዴት ይጠቀማል፣ ሀገር እንዴት ይጠቀማል፣ ከመከራ ከፍዳ እንዴት እንገላገላለን የሚለውን ነገር አስበው ነው መሄድ ያለባቸው። ስለዚህ በተወሰነ ደረጃ ፈርተው ነው ልዩ የሚለውን እንትን ያሉት የሚለውን ነገር በዛ አንጻር መውሰድ ይቻላል። ግን የሚያቀርቡት መከራከሪያ አያሳምንም። ልዩ የሚለው ነገር ከቀድሞ ለምን ይለይብናል? ልዩ በልዩ ሁኔታ መመዝገብ ላይ ብልጽግና ፓርቲና ህወሓት ልዩነት የላቸው። ለብልጽግና ፓርቲ የተሰጠ መብት በምርጫ በምናምን አሸናፊ ስለሆነ ሌሎች ያሉ በዛ ዙሪያ ያሉ ነገሮች ካልሆነ በስተቀር ከኢዜማ ጋር ወይ ከእናት ፓርቲ ወይ ከኦፌኮ ጋር ህወሓትን የተለየ የሚያደርገው ነገር የለም። የተለየ የሚያደርገው ከዚህ ቀደም በአመፅ ተግባር ላይ ተሰማርቶ ስለሆነ እንደ ሌሎቹ የፖለቲካ እንቅስቃሴ ገደብ ምናምን አይደለም። ነገር ግን እየተጠና ትቆያለህ። 2 ዓመት ተመለሰ በእንደዛ አይነት በጥፋት መንገድ ላይ ለመሄድን ለማረጋገጥ ግምገማ ምንድነው እየተጠናል የሚል ነገር ነው ያለው። ከዛ ውጭ ግን የሚገድብ ነገር መኖሩን እስካሁን እነሱም ሲከራከሩ አላየንም። አዋጁ ላይም አላየንም። አሁን ለመከራከር የሚያመጡት ነገር ምንድነው? አዋጁ ላይ ምንድነው በልዩ ሁኔታ መመዝገብ ማለት ጥፋትን መቀበል ማለት ነው። ራሳችንን ለመከላከል ያደረግነውን ነገር መቀበል ማለት ነው። ፕሪቶሪያ ላይ ሲፈረም የተመሰረተው መንግስት ህገወጥ ነው ሲባል የታጠቀው መሳሪያ በህገወጥ መንገድ ነው የታጠቀው ሲባል እፈታለሁ ብለህ ስትወስን እዛ ጋር ግልጽ አይደለ እንዴ? በማያጠራጥር መንገድ እኮ እዛው ጋር አብቅቷል። የምናምን ጉዳይ ማለት የተጠያቂነት ነገር ግን የምርጫ ቦርድን ሰርተፊኬት መሰረት አድርጎ ክስ የሚመሰረት ወይ ደግሞ ያን መሰረት አድርጎ ለመወንጀል የሚያስችል ደግሞ የህግ መሰረት የለም። ጥያቄ መነሳት ካለበት በልዩ ሁኔታ የሚለው ነገር ቀደም ሲል ያጣናቸውን መብቶቻችንን የሚገድብ ነው ወይ? ለምሳሌ ሀብት ንብረታቸው ወርሰው ብሏል። በፕሪቶሪያ ስምምነት ያ ነገር መልሶ ወደ ነበረበት መመለስ አለበት። ስለዚህ ሀብታቸው እንዳይመለስ አድርጓል። በዚህ ነገር ያሉ ክፍተቶች ካሉ እሱን ቢከራከሩበት ጥሩ ነው። ጥያቄው ጉዳዩ በተለያየ መንገድ እንደምናየው ምርጫ ማድረግ ለህወሓት ብርቁ አልነበረም። ማለት ቲያትር መስራት ግን ምርጫ አደርጋለሁ ብሎ ያኔ ዛሬ 4 ዓመት እዛ ሂደቱ ሲገባ ለመተኮስ ያለውን ፍላጎት ምክንያት ነበር የሚፈልገው። ምክንያት አሁንም ምዝገባው ጋር ተያይዞ ምክንያት ካልሆነ በቀር ሌላ አይነቱ ብሎ የሚጠቀስ ነገር የለም። ምናልባት አሁን ከተሰረዘ በኋላ እንዳልኩት መልሰው ግጭት ውስጥ ለመግባት የዓለም አቀፉ ማህበረሰብ ድጋፍ ሙሉ በሙሉ ወደ መንግስት እንዳይሄድባቸው እኛ እኮ ለሰላም ዝግጁ ነን የሚለውን ነገር ለማሳየት አፍሪካ ህብረት አቤቱታ መጻፋቸው ምናልባትም በመሃል ትንኮሳ አድርገው ግጭት ቢጀመር እኛማ ፓነሉ ይሰብሰብና በጉዳዩ ላይ ወስን ባልንበት ሰዓት መንግስት ወረራ ጀመረብን ለማለት መደፋፈራቸው እንዲህ ነገሮች ይጠበቃሉ። በሌላም በኩል ደግሞ እያስፈራራን እንኖራለን የኢትዮጵያ ብሔራዊ ምርጫ ቦርድ ማለት የኢትዮጵያ መንግስት እንድንሰረዝ አይፈቅድም ብሎ አስበው ሲሰረዙ አይናቸውን ገልጠው ሊሆን ይችላል። አሁን የትግራይ ህዝብ በቃ ይብቃው። ስለዚህ ህወሓት የሚባለውን ስም መተው በጣም ይጠቅማል። በቃ አጋጣሚ ሆኖ በራሳቸውን ጥፋት ወደዚህ ምዕራፍ ላይ ተገብቷል። ስለዚህ ዶክተር ደብረጽዮን በራሳቸው ቢተማመኑ ከሆነ የትግራይን ህዝብ በቂ ድጋፍ አለኝ፣ የትግራይን ህዝብ ደግሞ ከችግር ለማውጣት መፍትሄ ለማምጣት አስተዋጽኦ ማድረግ ይችላልው፣ ጥሩ የፖለቲካ መስመር የህወሓትን የፖለቲካ ፕሮግራም እኮ እንዳለ ገልብጦ መጠቀም ነው። ስሙን ብቻ ነው የማይቻለው። የሚከለከሉ ነገሮች አሉ በኢትዮጵያ ብሔራዊ ምርጫ ቦርድ አዋጅ ላይ።
የግለሰብ ስም የምናምን የሚባል በግልጽ የተቀመጡ አሉ። ግን ህወሓት አሁን የህወሓትን ፕሮግራም እንዳለ ኮፒ አድርገው ምንድነው የፈለገ የሆነ ስም ሰጥተው ፓርቲን መስረት ቢሉ የሚከለክሏቸው አይመስለኝም። የሚከለከልበት ምክንያት አለ ብዬ አላምንም። ስለዚህ በራስ መተማመን ወደዛ ሂደት ውስጥ መግባት ነው። ከዛ ውጭ የትግራይ ህዝብ መጠለያ ካምፕ ያሉ ሰዎችን በመያዣነት ይዞ ከ2-4 ዓመት በላይ ማሰቃየት ነውርም ወንጀልም ነው፣ ኃጢአትም ነው። ስለዚህ እነዚህ ተፈናቃዮች ወደ ወንድሞቻቸው፣ ወደ ሰፈራቸው፣ ወደ ቀያቸው ይመለሱ። የጋራ አስተዳደር በጋራ ይመስረቱ። ከስራ ቋንቋ ጋር ተያይዞ የሚነሳ ነገር አለ። እንኳን አስተዳደር አካባቢዎች ላይ እዛ አካባቢ ያሉ ሰዎች በተለይ ወልቃይት አካባቢ አማርኛም ትግርኛም አረብኛም ጭምር ምናምን የሚናገር ማህበረሰብ ነው። ምናልባት አሁን አረብኛ የሚናገሩ ምን ያህል እንዳሉ አላውቅም። በፊት ግን እንደዛ ነበር፣ በደንብ ትሰማለህ። ስለዚህ የአስተዳደር የስራ ቋንቋዎቹን በአማርኛም በትግርኛም አድርጎ በእንደዛ መልክ ከራሳቸው ከዛ ከተወላጆቹ ደግሞ መሪዎችን እየሰየሙ ነገሩ እኮ አሁን እነዛ ወንድማማቾቹ እርስ በርስ አሁን እኮ የሄዱትም ያሉትም እኮ ሲገናኙ እኮ ከማንም በላይ ከቲፒኤልኤፍ መሪዎችም ይሁን ከአማራ ክልል መሪዎችም በላይ ይሁን እነሱ የበለጠ ወንድማማቾች ናቸው። እዛው አብረው የተወለዱ አብረው ያደጉ ምናምን ያለ ማህበረሰብ ነው። ስለዚህ መጠለያ ካምፕ ውስጥ በሰቆቃ ውስጥና በስቃይ ውስጥ መኖር ይብቃቸው፣ መያዣ አታድርጓቸው። ስለዚህ ይህንን ህብረተሰቡን ወደዚህ ሁኔታ ውስጥ መመለሱ በጣም በጣም አስፈላጊ ነው። አሁን ለአፍሪካ ህብረት ፓነል ላይ የተጠራ ስብሰባ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ ያግደው፣ የኢትዮጵያ መንግስት የምርጫ ቦርድን ውሳኔ እንዲያግደው የአፍሪካ ህብረት ግፊት ያድርግ። እዚህ ጋር ሳይደረስ እኮ ተለመናችሁ እኮ ደጅ ድረስ ደጅ መጥናት እኮ በጣም በጣም ምርጫ ቦርድ ደጅ ጠና እኮ ማዕት መግለጫ ወጣ፣ ማዕት ጥሪ ያቀረበ። ሀገሪቱ ህግ መቀለጃ መሆን ያለበትም አይመስለኝም። በቃ ለምክንያት ነው የዘጋጋ ምንድን ነው አሻፈረኝ ማለታችሁ በተወሰነ ደረጃ እንግዲህ የተወሰነ ለትግራይም በአጠቃላይ ለኢትዮጵያም የሚጠቅም ነገር ሊሆን ይችላል። እውነተኛ ፖለቲካ ፕሮግራም ደግሞ እውነተኛ በራስ መተማመን ካለ በራስ አቅም መተማመንን የትግራይን ህዝብ የምንጠቅምበት ጉዳይ አለ ካሉ አዲስ ፕሮግራም ጽፎ ወይ ደግሞ ያለውን የህወሓት ፕሮግራም ይዞ ደብረጽዮን ወይ ደግሞ ፈትለወርቅ የሚል ፓርቲ ሰይሞ መቀጠል። ከዚህ ውጭ ሌላ መፍትሄ ያለ አይመስለኝም። ነገሮች ግን ወደ ግጭት እንዳይሄዱ የኢትዮጵያ መንግስት በጥንቃቄ በኃላፊነት ነገሮችን ይገመግማል ብዬ አምናለሁ። ሰዎቹ መስመር ከሳቱም ደግሞ ወደ ሀዲዱ በፍጥነት እንደሚያስገባቸውም አልጠራጠርም። ወደ ሀዲዱ አልገባም ካሉም ደግሞ ያው ህብረተሰቡን ሰላምና ደህንነት ለማስከበር ስራዎችን በፍጥነት የመስራት ስራ እንደሚኖር ይጠበቃል። በዚህ መልክ መውጫ ነገር ለሁላችንም ማግኘቱ በጣም ያስፈልጋል። ህወሓት የሚባል ነገር ታከተን። ሁልጊዜ ኢትዮጵያ ችግር፣ ሁልጊዜ ስቃይ፣ የመከራ የቀውስ የግርግር ምልክት ሆኖ ቀጠለ። ስለዚህ ከዚህ ሁኔታ ውስጥ መውጣት፣ ህብረተሰቡን ሰላሙን ማግኘት፣ የተረጋጋ ሁኔታ ውስጥ ማለፉ በጣም በጣም ያስፈልጋል እና የአፍሪካ ፓነል መጠራቱ ጥሩ ነው። ኢትዮጵያ መንግስት የሚቃወሙ አይመስለኝም። እነ ኦባሳንጆም ይመጣሉ ብዬ አምናለሁ። ከዚህ ቀደም በወልቃይት በምናምን ጉዳይ ላይ ለትግራይ አስተዳደር ይመለሳል የሚል የራሳቸው የተሳሳተ ግምገማ የፕሪቶሪያ ስምምነት ላይ በግልጽ ያልተቀመጠን ነገር እንደዛ ያምኑ ነበር። ተነጋግራችሁ ፍቱት ብለው ኦባሳንጆ በፓነሉ ላይ በመናገራቸው እንዴት ኃይለኛው ንዴት ውስጥ እንደነበሩ በግልጽ የምናውቀው ነገር ነው። ከዚህ ቀደም አወዛጋቢ ብለው ጠሩ የሚል ወቀሳ ነበር። አወዛጋቢ ነገር ነው። ምን ጥያቄ ውስጥ የሚገባ ነገር አለ? አንዳንድ ሰው በምክንያት ነገሮችን ማየትና በጥንቃቄ መገምገም በጣም አስፈላጊ ነው። ስለዚህ በፓነሉ በኩል የሚነሱ ነገሮች በተወሰነ ደረጃ እንግዲህ የኢትዮጵያ መንግስትም
ፓነሉ ፊት አቋሙን ግልጽ ስለሚያደርግ የሽምግልናው ሚና የተጫወቱትም ታዛቢዎቹም የመጨረሻ መልእክታቸውን ሊያስተላልፉ የሚችሉበት ምድር ስለሆነ መጠራቱ የኢትዮጵያ መንግስት ይቃወማል ብዬ አላምንም። የጉዳዩን አሳሳቢነት መሰረት አድርገው እነሱም ጭምር ሊሰበሰቡ ይችላሉ። ግን አንድ የመጨረሻና ግልጽ መልእክት የሚወጣበት እንደሚሆን ይታመናል። አሁን ጥያቄው ፓነሉ ላይ ማን ይገኛል ነው? አቶ ጌታቸው ወይስ ዶክተር ደብረጽዮን ወይስ ከዚህ ቀደም እንደነበሩ ሁለቱም ይገኛሉ? መገኘቱ ራሱ በዚህም አጓጉ ያደርገዋልና የሚሆነውን ነገር እንጠብቃለን። ትልቁ ነገር ተመልሰን ወደ ግጭት፣ ወደ ቀውስ፣ ወደ መከራ ላለመግባት፣ በሌላም በኩልም ስደተኛ ካምፕ የሚንከራተተው ህዝብ እልባት እንዲያገኝ፣ ይሄ በዘረፋ ነቅሚያ ውስጥ ያለው ቡድን ደግሞ አደብ እንዲገዛ፣ ያው ስራዎች ሰላምን ደግሞ ለረገጡት ላይ በኃይል መንገድ ያው ማስተካከያ ማድረጉ የግድ የሚልበት ሁኔታ እንደሚኖር ይጠበቃል። ከምንም በላይ ግን ከግጭት በመለስ ነገሮች እልባት እንደሚያገኙ ተስፋ እናደርጋለን። ክቡራን ተመልካቾቻችን፣ ሌላ ምናልባት የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ አሁን ስብሰባ ተቀምጧል። ዓመታዊው የርክበ ካህናት ስብሰባ ነው። ወደዚህ ወደ አዲስ አበባ ወደ ኢትዮጵያ እንዳይገቡ ተከልክለው የነበሩ 3 ሊቃነ ጳጳሳት በትናንትናው ዕለት አዲስ አበባ ገብተዋል። ብፁዕ አቡነ ጴጥሮስ፣ ብፁዕ አቡነ ያዕቆብና ብፁዕ አቡነ ቴዎፍሎስ በተለያየ መንገድ ወደ ሀገር እንዳይገቡ ተደርገው የቆዩ አባቶች ናቸው። ወደ ሀገር ቤት እንዲገቡ ተፈቅዶ በሲኖዶሱ ግብገብ ስብሰባ ላይ ተገኝተዋል። ይህ ትልቅ እርምጃ ነው። ለምን እዚህ ደረጃ ላይ ተደረሰ? ለምን እንዳይገቡ ተከለከሉ? ምን ስለተፈጠረ ነው የሚለውን በመንግስት በኩል ያሉ ክፍተቶችና ድክመቶችም ካሉ፣ በእነሱ በኩል ያሉ ችግሮችንም ካሉ ቆም ብሎ መመርመርና ማየት መገምገም በጣም ያስፈልጋል። ይህንን የምለው ኢትዮጵያ ውስጥ ችግሮች፣ ልዩነቶች፣ አለመግባባቶች በሚፈጠሩበት ወቅት ከምንም በላይ የሃይማኖት አባቶች ትልቅ ሚና አላቸው። ደጋግሜም እንደምለው የሃይማኖት አባቶች ትልቁ ሚና እንዲጫወቱ፣ እነሱም እንደ ሃይማኖት አባት የሁሉም መሆናቸውን የማረጋገጥ፣ በፖለቲካ ከመሳብ፣ በመንደር ከመሳብ ከእንደዚህ አይነት ሁኔታ ውስጥ መውጣት በጣም አስፈላጊ። በተለይም ደግሞ በጵጵስና ደረጃ ያሉ ሰዎች ራሱ ብዙ ጊዜ የሚጠቀስ ሶስተኛው ፓትርያርክ ብፁዕ ወቅዱስ አቡነ ተክለ ሃይማኖት የሚጠቀስላቸው ነገር አለ። እውነት ለመናገር በምንኩስና አይኖሩ፣ ጫማ እንኳን ለማድረግ የሚጠየፉ አባት ነበሩ። በግልጽ የምናውቀው ነው። እሳቸው ለጵጵስና ምንድነው አቡነ ቴዎፍሎስ ከተገደሉ በኋላ እርሳቸው ወደ አዲስ አበባ መጥተው ቤተ ክህነት አካባቢ ለዚህ ሃይማኖታዊ ጉዳይ መጥተው እዛ ምንድነው የጳጳሳትን ለማጨት ፓትርያርክ ለማጨት የሚንቀሳቀስ ቡድን ነበርና ድንገት ሲያዩዋቸው ይጠይቋቸዋል። ሀገር የት ነው ሲሏቸው መነኩሴ ምን ሀገር አለው አሉ ይባላልና ብዙ ጊዜ የሚሉት በምንኩስና ውስጥ ያሉ ሰዎች የሚሉት ነገር ነውና ያንን ነው። መነኩሴ ምን ሀገር አለው? ሀገር ተብሎ የሚጠራም ከሆነ ኢትዮጵያ ነው፣ ለኢትዮጵያ ምድር ውስጥ ስላሉት። ስለዚህ በየትኛውም ነገር ውስጥ ከመሳብ ላለመሳብ ደግሞ እውነተኛ መረጃዎችን መፈለግ፣ እውነተኛ መረጃ ለማግኘት ደግሞ ይሄ ነው ተብሎ የሚጠቀስ ነገርም ከሌለ ከሁሉም አቅጣጫ መስማት፣ ከሁሉም አቅጣጫ ሲሰማ ደግሞ እግዚአብሔር የሰጠን የማገናዘብ የመመርመር፣ በእነሱ ደረጃ ደግሞ መንፈሳዊነቱን ተጨምሮበት ብዙ ነገሮችን ማየት የመረዳት ችሎታ ይኖራል። ኢትዮጵያ ውስጥ ምን እየተካሄደ እንደሆነ ለመገንዘብ ብዙ እድል ይሰጣል። ስለዚህ ዛሬ ላይ የነሱ ችግር ከነሱ ጋር የተያያዘ ውዝግብ ቢፈታም ኢትዮጵያ ውስጥ ውዝግብ አለ። የቀውሱን የመከራውን በብዙ መልኩ አደጋውን ኢትዮጵያ ተሻግረዋለች፣ ጥያቄ ውስጥ የማይገባ ነገር። ግን ደግሞ እንደ ሀገር ብንሻገረው በስቃይና በመከራ የሚኖሩ ሰዎች የሉም ማለት አይደለም። የታጠቁት ኃይሎች የሚንቀሳቀሱባቸው አካባቢዎች ላይ ወጥቶ መግባት፣ በተገቢው እርሻ ማከናወን፣ ገበያ መውጣት ምናምን እንዲህ አይነት ችግሮች አሉ። የነዚህ መከራ ያብቃ። የነዚህ መከራ
እንዲያበቃም በአጠቃላይ ኢትዮጵያ ውስጥ ያሉ ችግሮች እንዲፈቱ እንደ ሃይማኖት መሪዎች ማድረግ የሚገባቸውን ነገር እንዲያደርጉ መንግስትም ላይ ሌሎችም ላይ ግፊት ለማድረግ የተሟላ መረጃ በጣም 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 ወሳኝ ነገር ነው። ምን እየተካሄደ ነው? ምንድን ነው ኢትዮጵያ ውስጥ በተጨባጭ ያለው? ከየራሳቸው ገጽ ወይ ደግሞ በሚፈልጉት የዩቲዩብ መስመር ላይ ሳይሆን በጋራ ምንድን ነው ኢትዮጵያ ውስጥ? ለምንድን ነው በቀውስ ውስጥ የቀጠል ነው? ለምንድን ነው ከመከራ መውጣት ያቃተን? ችግሩ የቱ ጋር ነው? ችግሩን ለመፍታት ወይ ደግሞ ችግሩን በማወሳሰብ ረገድ ማን ምን ሚና አለው? ይሄንን የመጀመሪያ የተሟላ ስዕል መያዝ ለሚወጡ መግለጫዎችና የመፍትሄ ሀሳቦች ተቀባይነት ወይ ደግሞ ተሰሚነት አስተዋጽኦ ይኖረዋል። ይህም በተደጋጋሚ የማነሳውን ነገር ዛሬ መልሼ እንዳነሳ ግድ ያለኝ አንደኛ የቅዱስ ሲኖዶስ ስብሰባ እየተካሄደ ስለሆነ ያው መጨረሻ ላይ መግለጫ እንደሚወጡ ይጠበቃል። የቅዱስ ሲኖዶስ ስብሰባ በተጀመረበት ወቅት ፓትርያርክ ብፁዕ ቅዱስ አቡነ ማትያስ ያስተላለፉትን መልእክት ያው አይተናል፣ በዜናም ዘግበነዋል። ነገር ግን መልእክቱ ላይ የተላለፈው ነገር ችግሩን በተገቢ የነቀሰ ነው ብዬ አላምንም። አሁንም በተወሰነ ደረጃ የሚተኩሱና ያኮረፉ ኃይሎችን ለመድፈር መቸገርን የሚያሳይ ነገር ነው መሰለኝ። ከሰፊው መግለጫቸው ላይ ፓትርያርክ ብፁዕ አቡነ ማትያስ ያቀረቡትን እንመልከት። ኢትዮጵያም ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ እየተንገላታችበትን ይሁንና በቃ በሉ። ሁሉንም የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። በዚያ አማራጭ እናት ሀገር እፎይታ እንድታገኝ አድርጉ። ይህንንም ለውድ እናት የሚደረግ ካሳ አድርጋችሁ ሰዱት። የቤተ ክርስቲያን ወቅታዊ መልእክትና ጥሪም ይህ ነው ይላል ፓትርያርክ አቡነ ማትያስ። የቅዱስ ሲኖዶስ ስብሰባም ሲከፈት ባስተላለፉት መልእክት ሀገራዊ መልእክት ይሄ ነው። እንግዲህ ይሄ ጥሪ ለመንግስት ብቻ ነው እንደማየው። መልሰን ስናነበው ግልጽ ይሆናል። ኢትዮጵያን ወደ ተሻለ ልማትና እድገት እናሻግራለን ብላችሁ እየደከማችሁ ያላችሁ ወገኖቻችን እባካችሁ መለስ ብላችሁ እናታችሁ የተንገላታችበትን ይሁንና በቃ በሉ። ኢትዮጵያን ወደ ልማት እናሻግራለን ብላችሁ መደክሙ የሚለው ያው መንግስትን ነው። መቼም ፋኖ ፋብሪካ እየገነባ አይደለም፣ ሸኔ ፋብሪካ እየገነባ አይደለም፣ ቲፒኤልኤፍ ፋብሪካ እየገነባ አይደለም፣ ወይ ደግሞ መንገድ እየሰሩ አይደለም፣ ወይ ደግሞ ችግኝም እየተከሉ አይደለም። ስለዚህ ከዚህ ጋር ተያይዞ የሚነሳው መንግስት ነው። አንድ ጥሩ ነገር ለልማት እየደከሙ ነው የሚለውን እውቅና ሰጥተዋል። በሌላ በኩል ግን መፍትሄ ፈልጉ የሚል ጥሪ ያቀርባል አቡነ ማትያስ። እንደ ሃይማኖት አባት ከዚህ በላይ እንዲሉ አልጠበቅም በግሌ። ነገር ግን ሁልጊዜ እንደዚያ ነገር እየተባለ ስለሆነ መፍትሄም ስላልመጣ በሌላም በኩል ያለውን ለሰላም እንቅፋት የሆነውን ወገን ደግሞ በግልጽ መናገር ያልተፈለገበት ሁሌም ስለማይገባኝ ጭምር መንግስት አሁን ኢትዮጵያ ውስጥ ላለው ቀውስ ደጋግመን ያነሳነው ነገር ወደ እሱ አልሄድም። ከዚህ ለመውጣት በመግለጫቸው ላይ የተቀመጠውን ነገር ሁሉም ነገር የሚያግባባ ነገር ፈልጉና ችግሮችን በሰላማዊ ውይይት ፍቱ። ይሄው በአደባባይ ብዙ ጊዜ በተደጋጋሚ የተገለጸ ነገር ነው። መንግስት ከህወሓት ጋር መቀሌን ከከበበ በኋላ ገብቶ መጨረስ የሚችለው ነገር ነው። መቀሌ ላይ የሚያቆመው የለም። ራሳቸውን በተደጋጋሚ የገለጹት ነገር ነው። ወደ ቆላ ተንቤን ለመውረድ ዝግጅት ላይ ነበሩ።
ግን ወደ ከተማ ሲገባ አንደኛ የትኛውንም ግጭት በኃይል ከመጨረስ በውይይት መጨረስ በብዙ መልኩ ስለሚጠቅም፣ በሌላም በኩል ከዚህ ቀደም እንደሰማነው ወደ ከተማ ከተገባ ህብረተሰቡ ላይ በተለይ ዋና ከተማ ላይ ጉዳት የመድረስ እድሉ ሰፊ ስለሆነ ያን ለመከላከል መቀሌን ከከበበው በኋላ ፕሪቶሪያ ሄዶ የሰላም ስምምነት ፈርሟል። ከኦሮሞ ነጻነት ሰራዊት ጋር ታንዛኒያ 2 ጊዜ ተገናኝቶ ተወያይቷል። በውይይቱ ለሰላሙ እንቅፋት የሆነው የኢትዮጵያ መንግስት ነው ወይስ የኦሮሞ ነጻነት ሰራዊት ነው? በግልጽ በአደባባይ የተገለጸ ነው፣ የተነገረ ነገር ነው። የኦሮሚያ ክልል ይፈረስና እኛም ባለድርሻ እንሁን የሚል ጥያቄ ነው ያቀረቡት። የአማራ ክልል ይፍረስና እኛም ባለድርሻ እንሁን፣ የሶማሌም የደቡብም ሁሉም ይፍረስና ባለድርሻ እንሁን የሚል ነገር ከመጣ ስርዓት አልበኝነት እንዴት ነው ማቆም የሚቻለው? ከዛ ውጭ በመንግስት በኩል ሰላምን ለማምጣት የሚደረገው ሂደት ውስጥ ማድረግ ሲገባው ያላደረገው ነገር አለ ወይ? ሁሉ ደጋግም የሚለው የሰላም ጥሪ ለማድረግ በብሶት በምሬት በጥላቻ ወይ ደግሞ በሌላ መንገድ ውስጥ ያሉ ሁልጊዜ የሚናገሩትን በመስማት ለችግሩ መፍትሄ አይመጣም። በሚሊዮን የሚቆጠር እምነት ተከታዮች ያሏቸው የእምነት ተቋማት ነው ኢትዮጵያ ውስጥ ያሉት። ሀገር ባልተቆረጠ ቀውስ ውስጥ በቀጠለበት ሁኔታ ውስጥ ቢያንስ ችግርና ቀውሱን ለአንድ ቀንም ቢሆን ለማሳጠር ሚና እንዲኖራቸው ለማድረግ ምን እየተካሄደ እንደሆነ ያለውን ነገር የተሟላ ግንዛቤና መረጃ ለመያዝ የፈጠራቸው ክፍተቶችና ጉድለቶች ምናየው ነው። ምንድነው ኢትዮጵያ ውስጥ እየተካሄደ ያለው የሚለውን ምንድነው በጋራ ቁጭ ብሎ ለመምከርና የእምነቱ ሰዎች የሆኑ የተለያየ አመለካከት ያላቸው ሰዎች መረጃ ለመሰብሰብ የሚያስቸግረው? ለመውቀስም ለማመስገንም እኮ መረጃ ያስፈልጋል። በተደጋጋሚ ከቲፒኤልኤፍ ጋር በሰላም ለመጨረስ የተንቀሳቀሰ ቡድን ከኦሮሞ ነጻነት ግንባር ጋር 2 ጊዜ ታንዛኒያ የተገኘ ቡድን መንግስት ከሸኔም ጋር ከፋኖም ጋር አሁንም በፈረንጆች የትም ቦታ ላይ ለመነጋገር ዝግጁ ነኝ ብሎ በአደባባይ ያወጀ መንግስት ምንድነው ሌላ የሰላም መፍትሄ? የሰላም መፍትሄ ስልጣን ስጧቸው ነው? ለማን ይሰጥ ስልጣን? ለመጀመሪያ ስልጣን ይሰጣል ወይ ነው? በተለያየ መንገድ እኮ እንደምናየው ደግሞ በሰላም ስምምነት ሲመጡ እኮ የሰላም ስልጣን እያገኙ ነው። እና ጥሪዎች መግለጫ ወጥቶ መግለጫ ላይ ከሚቀሩ የሚመለከታቸው ወገኖች ምላሽ እንዲሰጡበት ተጨባጩን ነገር መሰረት ያደረጉ ጥሪዎች በጣም ወሳኝ ናቸው። ምን እየተካሄደ ነው? ችግሮቹ ባለቤት የችግሮቹ እንዳይፈቱ እንቅፋት ማን ነው? መንግስት በዚህ ውስጥ ያለው ጉድለት ምንድነው? ያመጹት ኃይሎች በዚህ በኩል ያለባቸው ጉድለት ምንድነው? ምን ቢደረግ ከዚህ ሁኔታ ውስጥ መውጣት ይቻላል? ይህን የተሟላ ነገር ተይዞ የመፍትሄ አቅጣጫን መሰረት ያደረገ መግለጫ እስካልወጣ ድረስ የሰላም ጥሪ ተብሎ ይወጣል። ያው እንደተለመደው የሰላም ጥሪ ሆኖ ይቀራል። እንዳይመኑት ተቋም እንዳይመኑት አባት ማድረግ የሚገባን አድርገናል የሚል ነገር ሊሆን ይችላል። ግን የሰላም ጥሪ ያደረገን ከሚለው ይልቅ የሰላሙ ጥሪ የችግሩ ባለቤቶችን በትክክል አድሬስ ማድረግ፣ ለመፍትሄው እንዲንቀሳቀሱ ግፊትም ጥሪም ማድረግ በዛ መልክ ቢሆን ይጠቅማል። ከዛ ውጭ ቤተክርስቲያኒቱ በቅዱስ ሲኖዶስ ስብሰባ አንዱ የተነሳው ከሲኖዶሱ ውጭ የሆኑ አባቶችን ወደ መንበራቸው ወደ ሲኖዶሱ ለመመለስ የሚደረጉ ጥረቶች በሚል የተቀመጠ ነገር አለ። እንግዲህ ያ
እንዲሆን እንመኛለን። ያው ጥያቄ ውስጥ በማይገባ ውጭ ያሉ በትግራይ ያሉትን አባቶች የተመለከተ ነው። ከዛ ውጭ በኦሮሚያ ምናምን ግለሰቦች ይኖራሉ። ግን ተደራጅቶ ከሲኖዶሱ ውጭ የሆነ ኃይል የለም። ስለዚህ ትግራይ ውስጥ ያለው አሁን የሰሞኑን የአቶ ጌታቸውን መግለጫ ይሰማ የእሳቸውን መግለጫም ሳይሰማ የቲፒኤልኤፍን ታሪክ ለሚያክሰው አስቀድመንም ትግራይ ያሉ አባቶች የነ ዶክተር ደብረጽዮን ፍላጎትን እያስፈጸሙ ነው ብለን በአደባባይ ካለው ሁኔታ ተነስተን የተናገርነው ነገር ነው። አቶ ጌታቸው ሰሞኑን በሰጡት መግለጫ ህወሓት ማለት የእምነት ተቋማትን ቤተክርስቲያንን ሁሉ መቆጣጠር ተግባር አድርጎ የወሰደ ነው ብለዋል። ስለዚህ እርሳቸውን ባለድርሻ በነበሩበት ሁኔታ ውስጥ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አባቶች ለቲፒኤልኤፍ የፖለቲካ መሳሪያነት አልዋሉም ማለት አይቻልም። ስለዚህ ሲኖዶሱ በይፋ የሚያቀርብላቸውን ጥሪ ተከትለው ምናልባት ወደ ሰላሙ መንገድ ወደ ንግግሩ መድረክ ተመልሰው መፍትሄ የሚገኝ ከሆነ በዚህ ነገር የሚደረጉ ጥረቶች መቀጠላቸው የሚደገፍ ነገር ነው። አሁን እነ አቡነ መርሃ ክርስቶስ መስሉኛል እነሱ በጦርነቱ መሃል ራሱ ሲሰጡት የነበረውን መግለጫ እና መጨረሻ ላይ የደረሱበትን መደምደሚያ ማለትም መግለጫ ወጣ አሁን ያዙትን አቋም ማንም ሰው ለምን አይችልም። በጦርነቱ መሃል በእሳቱ መሃል ኢትዮጵያውያን የአንድ ሀገር ህዝቦች እንዲህ የሚለውን አጥብቀው ስለ እምነቱ ስለምናም ሲናገሩ የነበሩ አባት ናቸው። ያ ነገር በአንድ ጊዜ ሰላም ስለወረደ የበለጠ ያን ሐሳባቸውን ያን አቋማቸውን የበለጠ የሚያጠነክሩበት እንጂ ሰላም ስለወረደ ከኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱስ ሲኖዶስ እንለያለን የሚል ነገር የሚያስመጣ አልነበረም። ያው ፖለቲካ ቡድኑ ሁሉ ነገር መቆጣጠር ስለሚፈልግ የዛ ውጤትና ተጽዕኖ እንደሆነ ይታመናል። እንግዲህ የትግራይ ህዝብ ካፈና ነፃ ወጥቷል። ቤተክርስቲያናትም በአጠቃላይ ቤተ እምነቶችም ከዚህ አፈና አገዛዝ ወጥተው በሌላም በኩል ነው በየቤተ እምነቶቹ ውስጥ ያሉ ችግሮች ደግሞ በንግግር ተፈተው እልባት ያገኛሉ ብለን ተስፋ እናደርጋለን። ክቡራን ተመልካቾቻችን የዛሬ አርብ ግንቦት 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን። ሉዓላዊ ሚዲያን ይደግፉ። ስራዎቻችንን ለብዙ እንድናደርስ ሰብስክራይብ፣ ሼር፣ ላይክ በማድረግ ሉዓላዊ ሚዲያን ያጠናክሩ። እውነትን እንዘግባለን፣ ኢትዮጵያዊነትን እናቀነቅናለን። መድረኩ ግን ለሁሉም አመለካከት ክፍት መሆኑን እናረጋግጣለን። ሉዓላዊ ሚዲያ የዛሬ አርብ ግንቦት 8 2017 ፕሮግራማችን በዚሁ ተጠናቋል። ጤና ይስጥልን።